የዕብራውያን መጽሐፍ የተጻፈበት ዓላማ ግን ምንድነው? እኔ በጣም አንዳንድ አገልጋዮች መጽሐፍ ቅዱስን ለማጥናት ጊዜ አለመስጠታቸውን ማቀው ዕብራውያንን ጠቅሰው ሰው ይጠፋል ብለው ለማስተማር ሲጠቀሙ። ምክንያቱም ዕብራውያንን መጥቀስ ያለብን የዳና አማኝ አይጠፋም የዘላለም ሕይወት ተቀብሏል ብለን የምናስተምር ሰዎች የምንጠቅሰው መጽሐፍ እንጂ የነሱ መጽሐፍ አይደለም። የዕብራውያን መጽሐፍ ምን የተጻፈበት ዓላማ ምንድነው? እንግዲህ ገና ሲጀመር ጀምሮ ሰው ባክግራውንዱን የዕብራውያንን ካወቀ ምዕራፍ 6 ምዕራፍ 10 ላይ ተብራርቷል። በጣም ቀላል። የዕብራውያን መጽሐፍ ሲጀመር አንደኛ የተጻፈላቸው ተደራሲያኑን ታውቋቸዋላችሁ ዕብራውያኖች ናቸው አይደል? ምን ማለት ነው? ባክግራውንዳቸው ምንድነው? አይሁድ ናቸው፣ እስራኤላውያን ናቸው። ዕብራውያን ማለት እስራኤላውያን ማለት ከሙሴ ሕግ ጋር በጣም ቁርኝት ያላቸው ናቸው። ከመቅደሱ ሥርዓት ጋር ከመስዋዕቱ ጋር በጣም ቁርኝት ያላቸው ናቸው። ምንድነው የተፈጠረው ችግር? ጸሐፊው የሚሞግታቸው ምን ብሎ ነው? እነዚህ ሰዎች ክርስቲያንን ብለው ከመጡ በኋላ የተነገራቸው ነገር በክርስትና ውስጥ የመጣው እንደ ኦሪቱ አይነት አይደለም አለና ከምዕራፍ 1 ጀምሮ ክርስትና የሚለይባቸውን ፖይንቶች አነሳ። ምዕራፍ 1 ላይ ለእናንተ የመጣው ቃል የተገለጠው በሙሴ በኩል ነው በመላእክት አማካይነት። እግዚአብሔር ግን ለአዲሱ ኪዳን ቸርች ከመጣችሁ በኋላ በሙሴ ነው የተናገረኝ እንዳትሉ ዓለማትን በፈጠረበት በልጁ ነው የተናገረን። ስለዚህ የዕብራውያን መጽሐፍን ታውቃላችኋል። ሴንትራል ቨርሱ ማዕከላዊ ቨርሱ ምዕራፍ 8 ላይ ያለው ነው። አሁን ግን በሚሻል ኪዳን በተመሰረተ በሚሻል አገልግሎት እጅግ የሚሻል ክብር አግኝቷል። የሚሻል የዕብራውያን መጽሐፍ ሙግቱ አሁን የመጣው ነገር የሚሻልና የሚበልጥ ነው። በምንድን ነው የሚበልጠው? አንደኛ ምዕራፍ 1 በሙሴ በኩል አይደለም የመጣው በክርስቶስ ነው። ሁለተኛ ምዕራፍ 2 ላይ የሆነ ህዝብ አይደለም እግዚአብሔር የሰበሰበው ቤተሰብ ነው። ምዕራፍ 3 ላይ በዚህ ቤት ላይ የተሾመው ሙሴ አይደለም ክርስቶስ ነው። ሙሴ ባሪያ ነው፣ ክርስቶስ ልጅ ነው። ምዕራፍ 4 ላይ አሁን እንደ አይሁድ ያለ ረፍት አይደለም የምናርፈው፣ በእግዚአብሔር ረፍት ነው የምናርፈው። እውነተኛው ሰንበት መጥቷል። ምዕራፍ 5 ላይ እናንተ ሊቀ ካህን ብላችሁ ያቆማችሁ ሰው ያለ ይሄኛው ሊቀ ካህን ይለያል እያለ መጣና ምዕራፍ 6ን ከዚህ ጀምሮ እስከ ምዕራፍ 10 ባሉት ነገሮች ውስጥ ሁለታላችሁ ምንድነው የሚሻል መስዋዕት ነው እኮ የመጣው እንዴ? ብሉይ ኪዳን ከብሉይ ኪዳን የሚሻለው መስዋዕት የሚሻል ያስባለው ምንድነው? ይሄን ነጥብ ያገኘ ሰው የነዚህን ሰዎች ችግር ያገኛል። የሚሻል መስዋዕት መጥቷል። ምን? የብሉይ ኪዳኑ መስዋዕት የአንድን ሰው ኃጢአት አንዴ ለዘላለም ሊያነጻ አይችልም። ስለዚህ የኃጢአት ዕዳና ክስ ስላለበት ኃጢአት በሰራ ቁጥር እየወሰደ ያቀርባል። ለምን? የፍየሎችና የበጎች ደም ኃጢአትን አንድ ጊዜ ለዘላለም ሊያስወግድ አይችልምና። እናሳ አሁን የቀረበው መስዋዕት ግን በእግዚአብሔር ፈቃድ መሰረት እግዚአብሔር በቀደሙት መስዋዕቶችና ቁርባኖች ደስ አልተሰኘም። ምዕራፍ 6ን ምዕራፍ 10 ያብራራዋል። ደስ አልተሰኘም። ለምንድነው ደስ ያላለው? በቀደሙ መስዋዕቶች የአንድን ሰው ኃጢአት ለዘላለም አንድ መስዋዕት ሊያስተሰርይ ስለማይችል። የእግዚአብሔር ፈቃዱ ምንድነው? አንዴ በሚቀርብ መስዋዕት የአንድን አማኝ ኃጢአት ለዘላለም ማስተስረይና ያን ሰው ለዘላለም ፍጹም አርጎ መቁጠር። እናሳ ምዕራፍ 10 የፍየሎችና የበጎች ደም ሊያስወግድ አይችልም። ስለዚህ ኢየሱስ እንዲህ አለ፣ አምላክ ሆይ በሚቃጠል መስዋዕት በሚቀርቡ ቁርባኖች ደስተኛ አይደለህም፣ እኔ ግን ፈቃድህን ላደርግልህ መጥቻለሁ። ምንድነው ኢየሱስ ሊያደርግ የመጣው? የአብ ፈቃድ አንድ ጊዜ በሚቀርብ መስዋዕት ለዘላለም አንድን ሰው ማንጻት፣ ለዘላለም ከተጠያቂነት ነፃ ማውጣት። ስለዚህ ፈቃድን ላደርግልህ መጥቻለሁ ይልና በዚህ ፈቃድ መሰረት የኢየሱስ ክርስቶስን ሥጋ አንድ ጊዜ በማቅረብ ለዘላለም ምን ሆነናል? ተቀድሰናል። ከዚህ በኋላ ለየዕለት ዕለት ኃጢአት የሚቀርብ ምንም መስዋዕት የለም። አንድ የቀደሳቸውን የዘላለም ፍጹማን አድርጓቸዋልና። ከዚህ በኋላ የሚቀረን ምንድነው? በመረቀልንና በአዲስ ጎዳና ወደ ቅድስ መግባት። ግን ምን ችግር አለ? ያ የቀደመው የአይሁድ ሥርዓት አእምሯቸውን ሞገታቸው፣ ህሊናቸውን ሞገታ። እንዴት ሰው አንዴ ቀርቦለት ለዘላለም ይጸድቃል? እንዴት አንዴ በቀረበው ለዘላለም እንዴት? ይሄን ህሊና ጳውሎስ ምን አለው? ይሄ ክፉ ህሊና ምን አለ? ይሄ ሁሉ ነገር ቀርቦላችሁ ይሄን ነገር በሙላት
በልባችሁ በእምነት መቀበል ካቃታችሁ እንግዲህ ከዚህ በላይ ሊቀርብላችሁ የሚችል ምንም መስዋዕት የለም። ምንድነው የሚቀርላችሁ? ተቃዋሚዎችን የሚበላ ምንን የሚቃወም? አሁን ያወራውን ትምህርት የሚቃወም አንድ ጊዜ ለዘላለም ነው በዚህኛው የነጻ ነው የፍየልና የበግ ደም አይደለም የጌታ ደም። በየቀኑ በሳትኩ ቁጥር ብያልቅሼ ደሞ አንጻኝ ብያልቅሽ አይደለም። አንዴ በቀረበው የቀደሳቸውን የዘላለም ፍጹማን አድርጓቸዋል። እናሳ ከዚህ በላይ መስዋዕት ሊቀርብላችሁ አይችልም። ይሄንን የኪዳን ደም መርገጥ ምን ማለት ነው? ይሄን የሰበኩላችሁን ማታምኑ ከሆነ ከፍየልና ከበግ ደም እኩል ቆጥራችሁ በሳታችሁ ቁጥር በደከማችሁ ቁጥር ሲኦል የሚታያችሁ ከሆነ ገሃነም የሚታያችሁ ከሆነ ከዚህ በኋላ ሊቀርብላችሁ የሚችል ሌላ መስዋዕት የለም። ይሄን የኪዳን ደም መርገጥ ይሄ ሁሉ ተሰብኮላችሁ እንዴ? ይሄ እኮ የሚያሳየው አንዴ ለዘላለም የኢየሱስ ደም አዳነን አነጻን የሚለውን የሚቃወሙ ሰዎች የተሰጣቸው ማስጠንቀቂያ ሆኖ ሳለ በሚያሳዝን መንገድ መጽሐፍን ለማጥናት ዝግጁ ስላልሆነ በሱ ጥቅስ መልሰው ሊያስፈራሩ ይሞክራሉ። እነሱን እኮ ነው የሚያስፈራራው፣ እነሱን እኮ ነው የሚያስጠነቅቀው። ይሄኛው መስዋዕት የፍየል ደም አይደለም። በየቀኑ በሳትክ ቁጥር የሚቀርብልህ ነገር አንዴ ባቀረበው መስዋዕት የቀደሳቸውን የዘላለም ፍጹማን አድርጓቸው። ከዚህ በኋላ አለ ለኃጢአት ስርየት የሚቀርብ ምንም መስዋዕት የለም። በታላቅስ ምን ብትል ማረኝ እግዚኦ ምናምን ብትል ኖ አንዴ በቀረበው እግዚአብሔር ለዘላለም አቶንመንት ፈጽሟል። ስርየት ብለው በግዕዝ ደብቀውብናል። አቶንመንት ማለት አት ዋን መንት በአንድ ጊዜ ማለት ነው። በቅጽበት ማለት ምን የእድሜ ዘመን የለም። ይሄንን የማያምን ከሆነ ያን ህሊና ምን አለ? ክፉ ህሊና እና ምን ይሻላል? በዚህ ባስተማርኳችሁ የቃል ውሃ ተረጩት። ክፉ ህሊና የሚለውን ምን ይለዋል? NIV ያዛችሁ ወይም ቀለል ያለ ትርጉም ክፉ ህሊና። ከዚህ ክፉ ህሊና ባካችሁ ንጹህ። ምን ይሄ ሁሉ ተነግሮ አይሁዳዊ ዕብራዊ ክርስቲያን ምንድነው ችግሩ? ወይም ክርስቲያን ለመሆን ዳርዳር ያለ ክርስትና ያበበ አይሁድነት እየፈረሰ ሲመጣ ጠጋ ያለ እግዚአብሔር በ70 ዓመተ ምህረት መቅደሱን ሲያፈርሰው ከዛ በፊት ባለው ነገር ደግሞ የአይሁድ ነገር መላቅጡ እየጠፋ እየተበላሸ ሲመጣ ክርስትና ያበበ እየለመለመ ክቶች በድንቆች ታጅቦ ሲሄድ ጠጋ ያሉ መሐል የተደባለቁ ጴጥሮስ የጻፈላቸው አይነት በይሁዳ መልእክት የተጻፈላቸው አይነት በመሐል ገብተው ግን ከቅዱሱ ማህበራችን ጋር የሌሉ ክርስትናን ለማጥቃት ሾልኮ የገቡ አይሁድ ዕብራውያን መሐል ገብተው የሚሰበከውን አዲሱን ትምህርት ምን አንዴ ለዘላለም ደሙ አጽድቆናል በአብ ፈቃድ መሰረት የቀረበው ለዘላለም ስርየት ሰጥቶናል ሲባል እኔ ግን ይሄን ነገር ታምናለህ? እኔ ግን ይሄ ነገር እንዲህ ማለት እንዴ አንድ ጊዜ ቀርቦ እዛ በየቀኑ ነው እየሰዋን ያለነው እያቀረብን ያለነው እነን ያሉ ከውስጥ ያወራል። እንግዲህ ይሄ ክፉ ህሊና ነው። NIV ምን ይላል? ጊልቲ ኮንሺየስ። ከዚህ ጊልቲ ኮንሺየስ ምን ማለት ነው? እኔ እንጃ እኔ መጽሐፍን ስለዚህ እኔ ግን ይሄ አንዴ ለዘላለም ይሉ አይዋጥልኝም። ጊልቲ ኮንሺየስ ከዚህ ጊልቲ ኮንሺየስ ንጹህ ከዚህ ክፉ ህሊና የሚል ነው። ስለዚህ እንደዚህ አይነት የተሰበከላቸውን ለማመን የከበዳቸው ቅድም ያዩ የቀመሱ የሚለው እንዴት መሰለ? ሙሴ 12 ሰላዮች ላከ ካሌብና ኢያሱንም ጨምሮ 12ቱ የት ሄዱ? ምድሪቷ ውስጥ መጡ። እዚህ መሐላችን ቁጭ አሉ። በምድሪቷ ላይ ያለውን ምን አዩ? አቤት በረከት ፍራፍሬውን ምናምኑን አዩ። ከዛስ በኋላ የምድሪቷን ፍራፍሬ የምድሪቷን በረከት በመሃል ላይ ያለውን ፍሬ ይሄንን በትልቅ ነገር ተሸክመው ለሙሴ ሊያሳዩት መጡ። 12ቱ የምድሪቷን በረከቶች ተሸክመው መጡና ሙሴ ፊት አቀረቡት። ይሄው የምድሪቷ በረከት ይሄን ይመስላል። በጣም የሚገርም ምድር ነው ያየነው፣ የሚያስጎመጅ ነው። ይሄው ቀመሰው ተባባሉ እና እንዴት ነው እንውረሰው አለ። 10 ምን አሉ? ተሸክመዋል። የምድሪቷን ፍሬ እኮ አይተዋል፣ ባይናቸው እኮ አይተዋል። እንዲህ ተሸክመው ግን ምን አሉ? አንወርስም። የምድሪቷን ፍሬ መሃላችን ሆኖ አይተው መንፈስ ቅዱስን ሳይሆን ከመንፈስ ቅዱስ ተጠቅመው ነገር ግን ምን አሉ? 10 አንወርስም። እንዴት? እዛ ያሉት የናቅ ልጆች ትልልቆች ናቸው። እኛ በፊታቸው አንበጣ ነው የምናክለው።
አንወርስም። ስንቱ? 10። ሁለቱ ምን አሉ? ያወጣን አምላካችን ነው፣ የሚያስገባን አምላካችን፣ ጀማሪውን ፈጻሚውን እሱ ነው። እንወርሳለን። ዛሬም እንዲሁ ነው። አብዛኛው ቁጥር አንወርስም የሚል ነው። 2 ሰው ነው እንወርሳለን የሚለው። ሁሉ በፐርሰንት ስታሰላው 10 አንወርስም ነው 2። ስለዚህ እነዚህ ሰዎች ላይ እግዚአብሔር ምን አለ? ዕብራውያንም ላይ ተጠቅሷል። በቁጣውም አለ አትወርሱም። የምድሪቷን ፍሬ ቀምሳቸዋል፣ አይታቸዋል። አትወርስም። የቀረበው ነገር እናንተን ማውረስ አይችልም። ያወጣችሁ አያስገባችሁም። 10ም አንወርሱም ሲሉ ደግሞ እነዚህ ሰዎች ስብከት ብዙ ሰው ይቀበላል። ለምን ሲባል የእስራኤልን ማህበር አንወርስም የሚለውን መረጃ ሲሰሙ አብረው አለቀሱ ይላል። እዚህ ሁሉ ደክመን አንወርስም አለቀሱ። የእግዚአብሔር ቁጣ ነደደ፣ በቁጣው ማለባቸው አትወርስም። እንኪያስ አትወርስም፣ በቃ አትወርሱም ብሎ በቁጣ ማለባቸው። ኢያሱና ካሌብ ግን ይገባሉ አለ። ኢያሱና ካሌብም 10ም ተመሳሳይ ነው ያዩት። ፍሬውን አይተዋል፣ የምድሪቱን በረከት አይተዋል፣ ገብተዋል፣ ተመልክተዋል፣ እዚሁ ናቸው። 2 እንወርሳለን አሉ፣ 10 አንወርስም አሉ። የእግዚአብሔር ቁጣ አንወርስም ባሉት ላይ ነደደች። ስለዚህ የዕብራውያን ሙግት የቀረበው የፍየል አይደለም፣ የበግ አይደለም። አንዴ ያቀረበው ለዘላለም ነው፣ ተፈጽሟል። ደህንነትን አትጠራጠር። አሁን የቀረልህ ነገር መንገዱ ስለተመረቀ ዝም ብለህ ገባ እባክህ ሲባል እንዴ ይሄ ነገር አንዴ በቀረበው ለዘላለም። አባቶቻችን ስንት ዘመን በየቀኑ በሰዓቱ ቁጥር ነው ይሰውን። ይሄ አንዴ ቀርበው ለዘላለም አይጠመኝም ላሉት የተሰጠ ማስጠንቀቂያ ነው። ስለዚህ ዕብራውያን መጽሐፍ እኛ ምን ጠቅሰው እንጂ ትጠፋለህ የሚል ሰው የሚጠቅሰው አይደለም። የቻልኩትን ይሄን ልሽ ጸጋ ይስጣችሁ።